የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ከአሜሪካ ጋር የኒውክሌር ድርድር ማድረግ ማዕቀብ እንዲነሳ አያደርግም፣ እናም ቆም ብለን እናስባለን ማለታቸው አነጋጋሪ ሆኗል። የኢራን መንፈሳዊ መሪ አሜሪካ የኒውክሌር ድርድሯን ችላ በማለት ማዕቀብ መጣሏ እጅጉን አስገራሚ ነው ያሉ ሲሆን ዛሬም ቢሆን የድርድሩ ሀሳብ ውጤት ምን እንደሆነ አንረዳውም ብለዋል። አያቶላ ኻሜኒ እንዳሉት አሜሪካ በኒውክሌር ፕሮግራም ላይ መወያየት እንደማትፈልግ ገልጻለች። ይህም የምታደርገው የዓለም አቀፉ ማህበረሰብ ለማታለል ነው ብለዋል። ትራምፕ ባለፈው ሳምንት ለኢራን አመራር ደብዳቤ በመላክ ለመደራደር ጠይቄ ነበር በሚል ሀሳባቸውን ቢያጋሩም አያቶላ ግን ውሸት ነው ብለውታል። የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ምዕራባውያን የኒውክሌር ድርድሩን ለተጽዕኖ ፈጣሪነታቸው ማረጋገጫ እየተጠቀሙበት ነው ሲሉ ከዚህ ቀደም ወቅሰዋል። አያቶላ ይህንን ሀሳብ የሰጡት ዶናልድ ትራምፕ የኒውክሌር ድርድርን በተመለከተ ስምምነት ላይ ካልተደረሰ ኃይል ልንጠቀም እንችላለን ማለታቸውን ተከትሎ ነው። ሪፐብሊካኑ ዶናልድ ትራምፕ ዋሽንግተን ኃይል ልትጠቀም እንደምትችል ፍንጭ መስጠታቸው ኻሜኒን አበሳጭቷቸው እንደነበር የሚዘነጋ አይደለም። አንዳንድ ጫና መፍጠር የሚፈልጉ መንግስታት ድርድሩ ላይ ትኩረት ያደርጋሉ፣ ነገር ግን ዓላማቸው መፍትሄ ማምጣት አይደለም ብለዋል። እነዚህ መሪዎች ዓላማቸው የሚፈልጉትን ሁሉ በአንድ ሀገር ላይ መጫንና የተጽዕኖ ፈጣሪነታቸውን አድማስ ማስፋት ነው የሚል አቋማቸውን አንጸባርቀዋል። መሪው ይህ ሁኔታ ባለበት ሰዓት ከአሜሪካ ጋር መደራደር አንዳች ቀውስ ሊፈጥር ቢችል እንጂ መፍትሄ የለውም ብለዋል አያቶላ አሊ ኻሜኒ። አያቶላ በኤክስ ገጻቸው ላይ ባሰፈሩት መልእክት 3 የአውሮፓ ሀገራት ኢራን የ2015ቱን የኒውክሌር ስምምነትን አላከበረችም የሚል መግለጫ ማውጣታቸውን ይፋ አድርገዋል። እናንተስ ግዴታችሁን ተወጥታችኋል ወይ ተብለውም መጠየቅ አለባቸው በሚልም ሀሳባቸውን በጥያቄ መልክ አጠናክረዋል። ዶናልድ ትራምፕ በቀደመው የስልጣን ዘመናቸው የ2015ቱን የኒውክሌር ስምምነት 2018 ላይ ጥለው መውጣታቸው አይዘነጋም። ሪፐብሊካኑ የኒውክሌር ስምምነቱን ሲያቋርጡ በኢራን ላይ ዳግም ማዕቀብ ጥለውም ነበር። ስምምነቱን 5ቱ ቋሚ የጸጥታው ምክር ቤት አባላትና ጀርመን በኦባማ የፕሬዝዳንትነት ዘመን መፈረማቸው ይታወሳል። በአሁኑ ሰዓት የኒውክሌር ድርድሮች ቢቀጥሉም በዋሽንግተንና በቴሄራን መካከል ባለው ፖለቲካዊ ያለመግባባት ሳቢያ ነገሮች መልካቸውን እየለወጡ ይገኛል። ለዚህም ነው ኢራን ክብሬንና ብሔራዊ ጥቅሜን የጠበቀ ውይይት እስካልተደረገ የኒውክሌር ድርድር ብሎ ነገር የለም በሚል እየሞገተች የሚገኘው። ቴሄራንን ያላማከለ የትኛውም ድርድር ረብ የለሽ ነው ብለዋል አያቶላ አሊ ኻሜኒ። ኢራን በ2015 ከዓለም ሀያላን ጋር የተፈራረመችው የኒውክሌር ስምምነት የኒውክሌር እንቅስቃሴዎች ተገድበው የነበረ ሲሆን በኢራን የማዕቀብ መርገብ ታይቷል። ትራምፕ በመጀመሪያ የስልጣን ዘመናቸው በ2015 በተናጠል አሜሪካ ከስምምነት እንድትወጣና አዲስ የኢኮኖሚ ገደቦች በኢራን ጥለዋል ብለዋል። ኻሜኒ ከትራምፕ አስተዳደር ጋር ድርድር አድርገናል ቢሉም ድርድሩ ማዕቀብና ጫና እንዲጠናከር አድርጓል በማለት ሁኔታውን ይገልጻሉ። ኢራን ለረጅም ጊዜ የኒውክሌር ጦር መሳሪያ የማበልጸግ ፍላጎቷ እንዳይሳካ ሲደረግ ቆይቷል። ኢራን በኢራን የኒውክሌር ፕሮግራም ዙሪያ ከአሜሪካ ጋር መደራደር ለቴሄራን አይጠቅምም ብላ ታስባለች። ምክንያቱም አሜሪካ ድርድሩ ተደረገ ወይም አልተደረገ ማዕቀብ ከመጣል አትቆጠብም በሚል ነው። ኢራን ዩራኒየም የማበልጸግ ደረጃዋን 60 በመቶ ያደረሰች ሲሆን 90 በመቶ የጦር መሳሪያ ደረጃ በማድረስ የዓለም አቀፍ የአቶሚክ ኃይል ደረጃ ማለፉን ተናግሯል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሮብ ዕለት በዝግ ስብሰባ የኢራን ኒውክሌር መርሃ ግብር ዙሪያ ስብሰባ ጠርቷል። ከ15 የምክር ቤት አባላት መካከል 6ቱ አባላት ፈረንሳይ፣ ግሪክ፣ ፓናማ፣ ደቡብ አፍሪካ፣ እንግሊዝና አሜሪካ በኢራን የኒውክሌር ፕሮግራም ዙሪያ ስብሰባ እንዲደረግ ጠይቀዋል። ሀገራቱ በኢራን የኒውክሌር መስፋፋት በተለይ ክምችቷ ወደ ጦር መሳሪያ ደረጃ መድረሱን ያተኮረ እንዲሆን ጠይቀዋል። ታዲያ የሁሉ ትርምስ ባለበት አጋጣሚ አያቶላ አሊ ኻሜኒ ከአሜሪካ ጋር የሚደረግ ድርድር ዋጋ ቢስ ነው፣ ከማዕቀብም ነጻ አይወጣንም ማለታቸው ነገሩን አደገኛ ያደርገዋል። አያቶላ ከአሜሪካ ጋር የሚደረግ የኒውክሌር ድርድር ዋጋ ቢያስከፍለን እንጂ የሚፈይደው ነገር የለም ብለዋል። የኒውክሌር ድርድሩን የተመለከቱ ጉዳዮች ከትላንቱ ዛሬ ውስብስብ ሆነው እንደሚቀጥሉ ያሳያል። ይህ ደግሞ በሀያላኑና በኢራን የሚደረጉ ድርድሮች እጅግ አስቸጋሪ እየሆኑ መሄዳቸውን የሚጠቁሙ ይሆናል።